የፊት ለፊት ጸጉርሽ ወይም የግንባር ጸጉርሽ እየሸሸ ተሰባብሮና ተነቃቅሎ ግንባርሽ ባዶ እየሆነ ጸጉርሽን ወደ ኋላ ሸክፈሽ ለማስያዝ እንኳን ግንባርሽ ብቻውን እየቀደመ እያሳቀቀሽ ከሆነ ይሄ ቪዲዮ ላንቺ ነው። ሰላም። ዛሬ በእንክብካቤ ስህተት እና ጉድለት፣ ሻርፕ በማዘውተር፣ ጡት በማጥባት፣ በአየር ንብረት መቀያየር፣ ጸጉርን የሚጎዱ ምርቶችን በመጠቀምና ሌሎች ምክንያቶች የተከሰተ የፊት ለፊት ወይም የግንባር አካባቢ ጸጉርን እንዴት ጠንካራና በቀላሉ የማይነቃቀል አድርገን ማሳደግ እንደምንችል፣ ተመልሶ ጸጉራችን እንዳይሸሽ የግድ ማቆም ያሉብንን ነገሮች፣ ከቅባት ጀምሮ ሳናውቃቸው የምናደርጋቸውን ትንንሽ የሚመስሉ ነገሮች እንዴት ማቆም እንዳለብን፣ እንዴት መለየት እንዳለብን፣ እንዲሁም በቤታችን ውስጥ የፊት ለፊት ወይም የግንባር ጸጉራችንን ሊያሳድጉልን የሚችሉ ዘዴዎችን እናያለን። የፊት ለፊት ጸጉራችሁ በትክክል እንዲያድግ ለውጥን እንዲያሳያችሁ ከፈለጋችሁም ይህን ቪዲዮ እስከ መጨረሻው ተከታተሉት። ምክንያቱም በዚህ ቪዲዮ ትክክለኛ መፍትሄዎችን በትክክል ከተገበርናቸው በሳምንታት ውስጥ የግንባር ጸጉራችንን ሙሉ ሆኖ እንዲያድግ የሚያደርጉልን ዘዴዎችን የምነግራችሁ ስለሆነ የፊት ለፊት ጸጉራችን እንዴት ልናሳድገው እንችላለን። ጥንቃቄ በተሞላበት እንክብካቤ፣ ትክክለኛው ግብዓቶች ከትንሽ ትዕግስት ጋር ታክሎ የፊት ለፊት ጸጉራችን ማደግ ይጀምራል። እነዚህ ቀጥለው የሚዘረዘሩት የፊት ለፊት ጸጉር ማሳደጊያዎች ዘዴዎች በጥናት የተረጋገጡ፣ ሳይንስ የመሰከረላቸው፣ በትክክልም ውጤትን ያስመዘገቡ ዘዴዎች ናቸው። አንደኛ፣ ካፌን። በተፈጥሮ መንገድ የጸጉር እድገትን ሊያነቃቃና ሊያፋጥን ከሚችሉ ነገሮች መካከል በጥናት ከተረጋገጡ ግብዓቶች መካከል አንደኛው ነው። በቅርቡ በተደረገ ጥናትም የጸጉር መመለጥን ካፌንን በመጠቀም ብቻ መቀልበስ ተችሏል። በዚሁ በተደረገ ጥናትም ካፌን የዲኤችቲ አቅምን የመቀነስ አቅም አለው። ዲኤችቲ የተባለው ሆርሞን ከጸጉር መነቃቀልና መሳሳት በተለይም ከፊት ለፊት ለሚሸሽ ጸጉር ጋር የተያያዘ ነው። ካፌን የራስ ቆዳ ላይ ስንጠቀመው የደከሙ የጸጉር ፎሊክሎችን ኃይል ማግኘትና መነቃቃት ይጀምራሉ። የደም ዝውውር ይጀምራል። ጠንካራ የሆነ የጸጉር እድገትም መታየት ይጀምራል። ይህም ሼዲንግ ወይም የጸጉር መነቃቀልና መመለጥን ይከላከልልናል። ለዚህም ነው ብዙ ጊዜ ለጸጉር እድገት ተመራጭ የሆኑ ሻምፖዎችና ኮንዲሽነሮች እንዲሁም ሴራሞች በውስጣቸው ካፌንን የሚያካትቱት። በቤታችን ውስጥ ካፌንን ልንጠቀም ከምንችልባቸው መንገዶች አንደኛው የተፈጨ ቡናን በመጠቀም ነው። በሳምንት 3 ጊዜ ያክል የተፈጨ ቡናን ከወይራ ዘይትና ሻምፖ ጋር በማዋሃድ ጸጉርን ማሳጅ እያደረጉ መጠቀም። ሁለተኛ፣ ነጭ ሽንኩርት። ሐኪሙ እጽዋት ተብሎ የሚጠራው ነጭ ሽንኩርት ከጥንት ጀምሮ ከጸጉር እድገትና የራስ ቆዳ ጋር ተያይዞ ለሚከሰቱ ችግሮች መፍትሄ ሲሆን ቆይቷል። ነጭ ሽንኩርትን የፊት ለፊት ጸጉራችንን ለማሳደግ እንዴት ልንጠቀመው እንችላለን? ነጭ ሽንኩርት የራስ ቆዳ የደም ዝውውርን በመጨመር ለተጎዳው የፊት ለፊት ጸጉር የሚፈልገውን ምግብ መስጠት ይችላል። ይህም የጸጉራችን እድገት የሚያፋጥነው መንገድ ነው። ነጭ ሽንኩርት በሳልፈር፣ ሴሌኒየምና ቪታሚን ሲ፣ ዚንክ እንዲሁም አንታይኦክሲዳንት ባህሪ የበለጸገ ነው። እነዚህ ነገሮች ለምን ይጠቅማሉ ካላችሁኝም ጸጉር በአብዛኛው ካራቲን ከተባለ ፕሮቲን የተሰራ ነው። ሳልፈር ደግሞ ከካራቲን ፕሮዳክሽን ወይም መመረት የሚያስፈልገው የመጀመሪያው ንጥረ ነገር ነው። ለዚህም ነው ነጭ ሽንኩርትን በየትኛውም መልኩ ቀጥታ የግንባር ጸጉር ላይ በመጠቀም የጸጉር ፎሊክሎችን እድገት ማጠናከርና ማፋጠን የሚያስችለን። ነጭ ሽንኩርት ቀጥታ ጸጉር ላይ ማሸት ወይም ደግሞ ከቅባቶች ጋር ፈጭቶ መጠቀም የተጎዳና የሳሳውን የፊት ለፊት ጸጉር ጤነኛ ሆኖ ማደግ እንዲጀምር ያደርግልናል። ሶስተኛ፣ አረንጓዴ ሻይ። አረንጓዴ ሻይ አንታይ ኢንፍላማቶሪ እና አንታይ ካርሲኖጀኒክ ባህሪ የበለጸገ ነው። ይህ በተለያዩ ጥናቶች እንደተረጋገጠው የአረንጓዴ ሻይን ለሸሸ የግንባር ጸጉርና ለጸጉር እድገት መጠቀም ምን ያህል ውጤት እንደሆነ የሚያሳየን ሲሆን በአንድ ወቅት በተደረገ ጥናት በጸጉር መነቃቀል እና ከግንባር በሸሸ ጸጉር የተቸገሩ ሰዎችን በሁለት ከተመደቡ በኋላ አንደኛው ምድብ ለ50 ቀናት የሚጠጡት ውሃ ጋር አረንጓዴ ሻይን በመጨመር እንዲጠጡ የተደረገ ሲሆን ሌላኛው 50% የሚሆነው ምድብ ደግሞ የተለመደው ንጹህ ውሃ ብቻ እንዲጠጡ የተደረገ ሲሆን በዚህም መሰረት እነዚህ 50% ያላቸው የአረንጓዴ ሻይን ከውሃቸው ጋር ጨምረው በየቀኑ የሚጠጡ ሰዎች የጸጉራቸው እድገት ካልጠጡት ሰዎች በእጥፍ ጨምሮ ተገኝተዋል። ስለዚህም የፊት ለፊት ጸጉራችሁን ብቻ ሳይሆን አጠቃላይ የጸጉር እድገትን ለማፋጠን የአረንጓዴ ሻይን ከውሃችሁ ጋር ጨምራችሁ እንዲሁም በሻይ መልኩ በየቀኑ ለመጠጣት መሞከር ይመከራል። አራተኛ፣ ፓምፕኪን ሲድ ኦይል፣ የዱባ ፍሬ ዘይት።
ይህ ዘይት በተለየ መልኩ በኒውትሪየንት የበለጸገ ነው። በውስጡም ኢሴንሻል ፋቲ አሲድን እንዲሁም ቤታ ካሮቲንስን ይዟል። ይህም በተመሳሳይ በተደረገ ጥናት ከመቶ የፀጉር መመለጥና መሸሽ ካጋጠማቸው ሰዎች ላይ ተሞክሮ በየቀኑ ይህንን ቅባት በመጠቀም ብቻ 90% የሚሆኑት ትልቅ ልዩነትን በ12 ሳምንታት ውስጥ ማግኘት ችለዋል። አምስተኛ የሮዝመሪ ዘይት። ብዙ የተወራለት ይህ ዘይት በ2015 በተደረገ ጥናት ከፀጉር ማሳደጊያው ሚኖክሲዲል እኩል ውጤታማ እንደሆነ የተመሰከረለት ነው። በየቀኑ ለ2 ወራት ያክል የሮዝመሪ ዘይት ቀጥታ ፀጉር ላይ በቀን 2 ጠዋትና ማታ የፊት ለፊት ፀጉር ላይ በመቀባት ለውጥን ለማየት የቻሉ ሰዎችም ጥናት ላይ የተመዘገቡ ናቸው። ልብ ማድረግ ያለባችሁ ነገር ማንኛውም የሮዝመሪ ኦይል ተብለው የሚሸጡ ቅባቶችን በመጠቀም ብቻ ለውጥን ለማየት አትሞክሩ። ምክንያቱም ኦሪጂናል የሆኑ የሮዝመሪ ዘይቶች ካልሆኑ በስተቀር ተመሳሳይ ውጤትን ሊያሳያችሁ የማይችል ስለሆነ። ነገር ግን መርሳት የሌለብን ዋነኛው ነገር እነዚህን ሁሉ ነገር ከመጀመራችን በፊት የእናንተ የግንባር ፀጉር ለምን እንደሸሸ ወይም እንደሳሳ መረዳት ያስፈልገናል። ምክንያቱም ምክንያቱ ያልታወቀ ችግርን በቀላሉ ለመፍታት ስለማንችል ነው። የፀጉር እድገት በዋነኛነት ጠንካራ በሆነ የደም ዝውውር፣ በፕሮቲን ፕሮዳክሽን ወይም ምርት፣ ሞይስቸር ባላንስ እንዲሁም ጤነኛ የሆነ የፀጉር ፎሊክል መሰረት ያደርጋል። ለዚህም ነው ፀጉራችን ጉዳት ሲደርስበት ፀጉራችን ወዲያውም ረፍቲንግ ፌዝ ወይም የረፍት ጊዜን በመጀመር እድገቱን የሚያቋርጠው። ስለዚህ በዋነኝነት ይህን ችግር መፍታት ያስፈልገናል። የሚያጣብቁ የፀጉር ስታይሎችን ማቆም፣ የፊት ለፊት ፀጉራችን ላይ ማሳመሪያ ጀሎችን አለማዘውተር፣ እሳትን አለማዘውተር፣ በመኝታ ጊዜ ጥንቃቄ ማድረግ። በተመሳሳይ የፀጉር ስታይሎቻችን የማያጣብቁ ለላ ያሉ የፊት ፀጉራችን ላይ ጫና የማይፈጥሩ ማድረግ። በየቀኑ ሞይስቸራይዝ ማድረግ፣ ማሳጅ ማድረግ የበለጠ ውጤታማ እንድንሆን ያደርገናል። ከዚህም በተጨማሪ በአይረን፣ ባዮቲንና ፕሮቲን የበለጸጉ ምግቦችን መመገብ፣ በቂ ውሃ መጠጣት የፊት ለፊት ወይም ደግሞ የግንባር ፀጉራችን ብቻ ሳይሆን አጠቃላይ የፀጉራችን እድገት ላይ የተስተካከለ ለውጥን ማሳየት ያስችለናል። ከዚህም በተጨማሪ ስትረስን ወይም ጭንቀትን መቀነስ። ምክንያቱም በስትረስ ምክንያት አንደኛው የፀጉር መሳሳትና መነቃቀል ከፊት የሸሸ የፀጉር መከሰት ምክንያት በመሆኑ ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በዚህ ቻናል ማንኛውም አገልግሎታችሁ ማስተዋወቅ የምትፈልጉ ግለሰቦች እንዲሁም ድርጅቶች ካላችሁ ምስሉ ላይ በምትመለከቱት የኢሜይል አድሬሳችን እንዲሁም ስልክ ቁጥራችን ልታገኙ ትችላላችሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።